እኔ የኔ የሚለኝ ሰው የሌለኝ ነኝ እኔም የኔ የምለው ሰው የሌለኝ ባዶ ነኝ ስንል እንሰማለን እንዳንተ እስትንፋሱን እፍ ያለበት ማን ነው እንዳንተ ውብ አድርጎ የፈጠረው ማን ነው እንዳንተ በስጋም በነፍስ የሚያከበረው ማን ነው እንዳንተ የሞተለት ማን ነው እንዳንተ የተንከራተተለት ማን ነው አድሎ የሌለበት ፈታሄ የሆነው እግዚአብሔር ሳያዳላ ኖረህ አልኖረህ ሰልካካ ሆንክ ፉንጋ ኪስ ሞላ ጎደለ አልጋ ላይ ተጣበቅ ቆምክ በዘላለም ፍቅር ወድጄሃለሁ ይላል ለምን ራሳችንን በመጥላት እንኖራለን ወጣቶች የሚያፈቅረን ይያለ ራሳችንን እንጠላለን ስለኛ ፍቅር የተሰቀለ ይያለ እኛ በራሳችን ጥላቻ እንሰቀላለን የሞተልን አምላክ ይያለ እኛ ራሳችንን እንገላለን አሞትና ከርቤ ተጎነጨልን አምላክ ይያለ እኛ መርዝ እንቆነጫለን በራሳችን ላይ አንዳች ነገር ከማረጋችን በፊት ቢያንስ ጥቂት ሰከንዶች እንኳን ከመሰቀላችን በፊት የተሰቀለልን ራሳችንን ከመመረዛችን በፊት መራራ የተጎነጨልን አምላክ ለአንዲት ደቂቃ እንኳን እናስብ ራስን ጥላ የሚል የዲያብሎስ ሹክሹክታ በጆሮ ሲሰማ አንተ ግን እንዲህ በለው ከኔ በላይ እኔን የሚወደኝ አለ በለውና ራስን ጥላ ከሚለው ሐሳብ ሽሽ እንዴ ስለ እናቴ ብዬ ልኑርላት ይል እንዴ እህቴ ስለ አባቴ ብዬ ልኑርለት ትሉ የለ እንዴ ስለ ጌታዬ ብዬ ልኑር የምትሉት መቼ ነው ወጣቶች ተቤዥቻለሁ አትፍራ በስም ጠርቻለሁ አንተ የኔ ነህ ሲል ስማው የራስህ አይደለህም ባጭር ቃል አንተ ወጣት ሆይ አንተ ላንተ አደራ የተሰጠህ እንጂ አንተ ያንተ የሆንከው መቼ ነው ያደራና አንተ ይልቅስ ምን እናድርግ ካላችሁ አሁናችሁን በሰላምና በምስጋና ኑሩ አሁን አመስግኑ አሁን ኑሩ አሁን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ክቡር አባታችን የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የቅዱሳን ወዳጆች እንደምን ሰነበታችሁ እንደምን አላችሁ አሜን በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን ለቀደምት አበው ለነቢያት ለቅዱሳን ሐዋርያት ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን እንደ እግዚአብሔር ቅዱስ ፈቃድ ለዚህች ምሽት ባለፈው የጀመርነው ተከታታይ ትምህርት ለዛሬ ቆም እናደርግና በአንድ ርዕስ በጥቂት ደቂቃዎች እግዚአብሔር ቢፈቅድ አቆያችኋለሁ እግዚአብሔር ከሁላችንም ጋር ይሁንልን ሰምተን ለመጠቀም እግዚአብሔር ይርዳን አሜን
የትምህርታችን ርዕስ አንተ የኔ ነህ በሚል ርዕስ እንማራለን። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 አንተ የኔ ነህ። በዚህች ርዕስ ጥቂት ደቂቃዎች አቆያችኋለሁ። እግዚአብሔር ከሁላችንም ጋር ይሁንልን። አሜን። ብዙ ጊዜ ከወጣቶች ደግሞም ከአዋቂዎች የሚሰማ ቃል አለ። እኔ የኔ የሚለኝ ሰው የሌለኝ ነኝ፣ እኔም የኔ የምለው ሰው የሌለኝ ባዶ ነኝ ስንል እንሰማለን። አሁን የእግዚአብሔርን ቃል ይህን በተመለከተ ምን እንደሚል በተለይ ለወጣቶች ለማሰማት ነው። የብቸኝነት ስሜት ይሰማናል። በርካታ ጥያቄዎችም እንጠይቃለን። ቤተሰቦቼ የኔን የወጣቱን ዓለም አያውቁትም። ቤተሰቦቼ ወደ እኔ ዓለም አልገቡም። የኔን ሕይወት አይረዱም። ምን እንደሚሰማኝ አይሰማቸውም። ምን እየሆንኩ እንደሆነ ማዳመጥም ማየትም አይፈልጉም። እንኳን ውጭ ያለ ሰው ወላጆቼ እንኳን ሳይቀር አብረውኝ እየሆኑ ከስሜቶቼ ሩቅ ናቸው። በዚህ ምክንያት ብቸኝነት ይሰማኛል ይላሉ ብዙዎች። እንዲህ ያሉ ወጣቶች አንድ ነገር ሊያስቡ ይገባቸዋል። እውነት ሊሆን ይችላል ወላጆቻቸው ወደ እነሱ ስሜት አልገቡ ይሆናል። ወላጆቻቸው የእነሱን ዓለም ላያውቁ ይችላሉ። ግን አንድ ጥርት ያለ እውነት አለ። አንተ ወጣት ሆይ ቤተሰቦችህ ወደ አንተ ዓለም ባይገቡም የተወደደ መድኃኒታችን ኢየሱስ ክርስቶስ ግን ወደ አንተ ዓለም ገብቷል እንላቸዋለን። አዎ ያንተን ሰውነት እንኳን ሳይቀር ተዋህዷል። ወደ አንተ ሰውነት እንኳን ሳይቀር ገብቷል። አንተ ያልቀመስከውን ያንተ ዓለም ያልሆነውን ወደ በረት እንኳን ገብቷል። ከበረትም ፈቀቅ ብሎ ወደ መቃብር ሳይቀር እንኳን ገብቷል። ደግሞ አንተ ወደ ተጣልክበት ወደ ሲኦል እንኳን ሳይቀር መጥቷል። ልክ ነው። ምናልባት ወላጆችህ ወደ አንተ ዓለም አልገቡ ይሆናል። በእርግጠኝነት ያንተ አምላክ ግን አንተ የኔ ነህ የሚልህ ስሜትህን ሳይጋራ ቀርቶ አንተ የተሰማህን ሳይሰማው ቀርቶ አይደለም። ወደ እነዚህ አስደናቂ ዓለሞች ጭምር ገብቷል። በረትህን ቀምሷል። ሰውነትህን ወስዷል። ታዲያ ከዚህ በላይ አንተ የሱ መሆንህን ማረጋገጫ ከየት ይገኛል? ስሜቶቼን የሚጋራኝ የለም ለምን ትላለህ? የእግዚአብሔር ቃል እንዲህ አይልምን? ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ይላል። እንዳንተ ተፈትኗል። ከኃጢአት በቀር ያንተን ስሜት ያንተን ፈቃድ
ያንተን ኑሮ ከኃጢአት በቀር ተጋርቷል። ደግሞ ምናልባት ችሎታዎቼን፣ ተሰጦቼን፣ ስብናዬን ማን ያደንቅልኛል? ዞር ብሎ እንኳን የሚያየኝ የለም ብለው አንዳንድ ወጣቶች የበታችነት ስሜት ይሰማቸዋል። እንዳንተ እስትንፋሱን እፍ ያለበት ማን ነው? እንዳንተ ውብ አድርጎ የፈጠረው ማን ነው? እንዳንተ በስጋም በነፍስ የሚያከበረው ማን ነው? እንዳንተ የሞተለት ማን ነው? እንዳንተ የተንከራተተለት ማን ነው? ለፀሐይ ነውን? አንተ ከፀሐይ በላይ ነህ። ለጨረቃ ነውን? አንተ ከጨረቃ በላይ ነህ። ለከዋክብት ነውን? አንተ ከከዋክብት ትበልጣለህ። አንተ የእግዚአብሔር ውድ ልጁ ነህ። ግሩምና ድንቅ አድርጎ በእጁ የፈጠረው አንተን ብቻ ነው። ታዲያ ከዚህ በላይ መደነቅ አለ? ለዚህ ነው ወጣቶች በብቸኝነትም በበታችነት ስሜትም እንዳይሰማን የሚያስፈልገው እግዚአብሔር ወደ ዓለማችን ገብቶ ስሜቶቻችንን ከኃጢአት በቀር ኑሯችንን ከበደል በቀር ስለተጋራው እኮ ነው። ወላጆችህ እንኳን ባያውቁት እግዚአብሔር ያውቀዋል። ድካማችንን ስለቀመሰ ሊራራልን የሚችል ሊቀ ካህናት አለ ይላል ቅዱስ ጳውሎስ። ድካምህን ስለሚያውቀው ይራራልሃል። ብቸኝነትን ስለቀመሰ ብቸኝነትን ያውቀዋል። መገፋትን ስለለመደ መገፋትን ተለማምዶታል፣ ያውቀዋል። ለዚህ ነው አትፍራ አንተ የኔ ነህ የሚለን። ብዙ ወጣቶች የኔ የሚላቸው በማጣት ብቻ አይደለም ወገኖቼ። ብዙዎቹ ከዚህ ስሜት ጋር በተያያዘ ማንም የሚወደኝ የለም ብለው የመጠላትም ስሜት ይሰማቸዋል። እንዲወደዱ ይፈልጋሉ። መወደድን ባጡ ጊዜ ተስፋ ይቆርጣሉ። ፈላጊያቸው እንዲበዛ ይፈልጋሉ። ፈላጊያቸው ሲጠፋ ተስፋ ይቆርጣሉ። ለወጣቶች አንድ ድምፅ እናሰማቸው። እግዚአብሔር እንዲህ ይልሃል፣ በዘላለም ፍቅር ወድጄሃለሁ ይልሃል። ይሄንን ድምፅ የሚሰሙ ወጣቶች የሚወደኝ የለም እንዴት ይላሉ? ምናልባት ዓለም ጠልቷቸው ሊሆን ይችላል። ዓለሙን የያዘው ባለጠጋ ግን ይወዳችኋል። ምናልባት መለወጥ የጸባይ መቀያየር ያለባቸው ወላጆችም ጭምር ሳይቀር ፍቅራቸውን ቀንሰው ይሆናል። ትኩረታቸውን አሳጥተው ይሆናል። መለወጥ የሌለበት ያውነት ያለው እግዚአብሔር ግን በዘላለም ፍቅር ወድጄሃለሁ ይላል። ምናልባት ከልጅ ልጅ እየለዩ የሚያደሉ አይነ ውሃ እያዩ የሚመርጡ ምናልባት ፍቅራቸውን ቀንሰው ብችላ ብለው ሊሆን ይችላል። ግን ይህንን ድምፅ ስማው። አድሎ የሌለበት ፈታሄ የሆነው እግዚአብሔር ሳያዳላ ኖረህ አልኖረህ፣ ሰልካካ ሆንክ ፉንጋ፣ ኪስ ሞላ ጎደለ፣ አልጋ ላይ ተጣበቅ ቆምክ፣ በዘላለም ፍቅር ወድጄሃለሁ ይልሃል። የሚወደኝ የለም ብለን እንዴት አፋችንን ደፍረን ማውጣት ይቻለናል? ሲሞቅ ይቀዘቅዛል፣ ሲቀዘቅዝ ደግሞ ሞቀ ይሆናል። ሲኖረው ይወዳል፣ ከሌለው ይከዳል። እንዳየሩ ጸባይ ይቀያየራል። ወሬት የሌለበት አፍቃሪ ከጌታችን በቀር ከየት ይገኛል? ስንጠላው የበለጠ የሚወደን እሱ አይደለም?
አባለወት ኃጢአት በየትበዝ ጸጋ እግዚአብሔር ኃጢአት በበዛባት የእግዚአብሔር ጸጋ ክንፎቹን ዘርግቶ የሚፈልገን እኛን አይደለም። አንተን በሚያፈቅር የሚኖር አምላክ እያለ ለምን ራሳችንን በመጥላት እንኖራለን? ወጣቶች የሚያፈቅረን እያለ ራሳችንን እንጠላለን። ስለኛ ፍቅር የተሰቀለ እያለ እኛ በራሳችን ጥላቻ እንሰቀላለን። የሞተልን አምላክ እያለ እኛ ራሳችንን እንገላለን። አሞትና ከርቤ የተጎነጨልን አምላክ እያለ እኛ መርዝ እንቆነጫለን። የተወደዳችሁ ኦርቶዶክሳውያን ወጣትነቱን ሕይወቱን ላንተ የሰጠና የገበረ አፍቃሪ አምላክ እያለ ወጣትነትህን ለሰይጣን እስከመቼ ትገብራለህ? አዎ ወጣቶች ሆይ፣ በተለይ ለወጣቶች ክርስቶስ እኛን ፍለጋ ወጣትነቱን ጭምር ሰጥቷል። እስኪ ቢያንስ የሚወደንን አምላክ በራሳችን ላይ አንዳች ነገር ከማድረጋችን በፊት ቢያንስ ጥቂት ሰከንዶች እንኳን ከመሰቀላችን በፊት የተሰቀለልን ራሳችንን ከመመረዛችን በፊት መራራ የተጎነጨልንን አምላክ ለአንዲት ደቂቃ እንኳን እናስብ። ያን ጊዜ በዘላለም ፍቅር መውደዱ ይገባናል። ወጣቶች ሆይ የተወደደ መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ከሚያህል ሽፍታ አድኖን ሳለ እናንተም ሽፍታ ስትጠሉ ኖራችሁ ሳለ ለምን በራሳችሁ ላይ ትሸፍታላችሁ? በራሳችሁ ላይ የምትነሳሱ ብርቱ ጨካኝ ሽፍታ ለምን ትሆናላችሁ? የተወደደ መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ከሚያህል አውሬ አዳነ በኋላ ወንድሜ ሆይ ይህን ዲያብሎስ ስትሸሽ ከኖርኩ በኋላ ለምን ለራስ ማትራራ? ብዙዎች በራሳቸው ላይ ማይራሩ ጨካኝ አውሬዎች ሆነው ራሳቸውን ሲገሉ እንሰማለን። እባብን ሲነድፍ እባብ ራሱን ነድፎ ሲገል ብዙ አልታየም። ራሱን የሚነድፍ እባብ አይታለን? ወጣቱ ከክፉ እንስሳት እንኳን ማነስ ይገባል። የሚወድ የሚያፈቅር የተቤዠ አምላክ እያለ እንዴት ይሄ ይሆናል? በዘላለም ፍቅር ወድጄሃለሁ አንተ የኔ ነህ የሚለውን ድምፅ መስማት ምንኛ መረጋጋትን ያመጣል ወገኖች። የተወደዳችሁ ወጣቶች ምናልባት በዚህ ዘመን ራሳችሁን ጥሉ፣ ራስህን ጥላ የሚል የዲያብሎስ ሹክሹክታ በጆሮ ሲሰማ አንተ ግን እንዲህ በለው፣ ከኔ በላይ እኔን የሚወደኝ አለ በለውና ራስህን ጥላ ከሚለው ሐሳብ ሽሽ። ምናልባት በጆሮህ እየመጣ በቃሙት ሲል ትሰማው ይሆናል። አልሞትም ከጌታዬ ከኢየሱስ ክርስቶስ ጋር ሕያው እሆናለሁ አትለው። ሙት ሲል ትሞታለህ። የሱን ሽንገላ ዳግም ትሰማለህ። ምናልባት ወጣት ሆይ ተሰቀል ተንጠልጠል በቃ ሊልህ ይችላል። አንተ ግን እንዲህ በለው፣ እኔ ግን ከክርስቶስ ጋር እንጂ ብቻዬን ተሰቅዬ ምን አደርጋለሁ አትለው። ብቻህን ምን ታደርጋለህ ተሰቅለ? የእግዚአብሔር ቃል እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው በል። በወደደህ አምላክ የምትኖረው ኑሮ ይኑርህ። እንዴ ስለ እናቴ ብዬ ልኑርላት የለ እንዴ? እህቴ ስለ አባቴ ብዬ ልኑርለት ትሉ የለ እንዴ? ስለ ጌታዬ ብዬ ልኑር የምትሉት መቼ ነው? ወጣቶች
አሁን የምንኖረው ኑሮ ስለሞተልን አምላክም የሆነው መቼ ነው? ለዚህ ነው ብቻህን አትሰቀል፣ ከክርስቶስ ጋር ተሰቅያለሁ በለው። ተሰቀል ተሰቀል ሲል ይሄን መልስ መልስለት። ራስን አጥፋ ሲል ከክርስቶስ በለው። ምክንያቱም በዘላለም ፍቅር ወድጄሃለሁ፣ ተቤዥቻለሁ፣ አትፍራ፣ በስም ጠርቻለሁ፣ አንተ የኔ ነህ ሲል ስማው። ከዚህ የበለጠ ድምፅ ከየት ነው የሚገኘው ወገኖቼ? አንዳንድ ወጣቶች ራሳቸውን ዋጋ ቢስ እንደሆኑ አድርገው ቆጥረው እኔ እኮ ዋጋ የለኝም፣ እኔ እኮ ዋጋ ቢስ ነኝ ሲሉም ይሰማል። ወጣቶች ሆይ እስካሁን ዋጋችሁን አታውቁትም። ዋጋችሁ ከወርቅ በላይ ነው። ዋጋችሁ ከእንቁ በላይ ነው። ዋጋችሁ ከገንዘብ በላይ ነው። ዋጋችሁ ከዚህ ዓለም በላይ ነው። እንደ በግ ደም እንዲህ ባለው በዓለም ባለው አንዳንድ ነገሮች የምናንስ በዚህም የተገዛን አይደለንም። ነውርና እድፍ እንደሌለው በክቡር የክርስቶስ በወርቀ ደሙ እንደተገዛ አታውቅምን? ክርስቶስ ነው የሚሆነው። የተወደዳችሁ ኦርቶዶክሳውያን በተለይ ወጣቶች ዋጋችሁን አላወቃችሁትም እንጂ እኮ ዋጋ ተለጥፎባችኋል። ዋጋህን አላየኸውም እንጂ ዋጋ ካንተ ጋር ተንጠልጥሏል። ዋጋ እኮ መስቀል ተነቅሰኸዋል፣ ግን ዋጋህ አልገባህም። አጥልቀኸዋል፣ ግን አንተ አልሰጠምህበትም። ዋጋ ቢስ ነኝ እንዴት ይባላል? ይሄ ሁሉ ዋጋ ወጥቶብህ ዓለም ዘላለሟን ብትኖር ያንተን ቅንጣት ታክል ዋጋ አታወጣ። በዓለም ላይ ያሉ የተባሉ ቱጃሮች በዛሬ ቀን ቢከፍሉህ ያንተን ዋጋ አይመስልም። አንተ በገንዘብና በዝና ውስጥ ትኩረትን ካደረክ እውነት ነው ዋጋህን በዚህ መዝነህ ራስህን ታቀላለህ። ዋጋ ከቃላት በላይ ነው። እንዴት ዋጋ ቢስ ነኝ ትላለህ? እንዴት ዋጋ የለኝም ትላለህ? ተለጥፎብህ አብረህ እየኖርክ ከዚህ በላይ የማይበቃ ዋጋ፣ ዓለም የማይበቃ ዋጋ፣ ንግግር የማይበቃ ዋጋ። ይሄን ዋጋ ተረዱና ዋጋ ቢስ ነኝ የሚተመንልኝ ያነሰ ነገር ነው ብላችሁ ለምን ትገምታላችሁ? ወጣቶች ዋጋችሁማ ይሄ ነው። ዓለም ሲጠላችሁ ዋጋ እንደሌላችሁ፣ ፊቱን ሲያዞርባችሁ ዋጋ ቢስ እንደሆናችሁ ለምን ታስባላችሁ? የትኛው ዓለም እንደጠላ እስኪ ንገረኝ። የትኛው ዓለም ነው ፊቱን ያዞረብህ? የተወደዳችሁ ኦርቶዶክሳውያን ወጣቶች እናንተን የሚጠብቅ እናንተን የሚፈልግ እናንተን የሚያይ ብዙ ቁጥር የማይገልጸው ብዙ የሚወድህ ዓለም እኮ ነው ያለው። አንተ ያየኸው ቤተሰቦች፣ አንተ ያየኸው ጓደኞች፣ አንተ ያየኸው ጥቂት ሰዎችን ይሆናል። ዓለም አይወደኝም ያልከው ለዛ ይሆናል። እኔ ሌላ የማይታይ ዓለም ላሳየህ። እንደ ደመና የከበቡ አንተን የሚወዱ አእላፋት መላእክት ወንድሞችህ አሉ። እነሱ አንተን ከበውሃል። ለምንድነው ዓለም አይወደኝም የምትለው? የሚወድህ ሌላ ዓለም አለ። እውነቱን እንነጋገር ከተባለ አንተን በመውደድ በምጥ የተያዙ
የቅዱሳን ዓለም አለ። የእግዚአብሔር ቃል እንደተናገረው ዳግመኛ ስለናንተ ምጥ ይዞኛል እንዳለው ቅዱስ ጳውሎስ ስላንተ ምጥ እንደተያዘ አልሰማህ? አንተን የሚወድ የሰማዕታት ማህበር፣ አንቺን የሚያፈቅር ድል የነሱ የበኩራት ማህበር፣ እኛን የሚወዱ የጻድቃን ማህበር በቁጥር አይገመቱ። ለአምስት ለስድስት ሰው ብለው ይሄንን ሁሉ ዓለም ይክዳል፣ እንደማይወደድ ይቆጥራል። ይሄን ሁሉ ተውትና ዘውትር ወደኛ የተዘረጋው የእግዚአብሔር እጅ በጥቂት ሰዎች ፍቅር ማጣት ምክንያት ይካዳል። ዘውትር እጆቼን ወደ እናንተ ዘርግቻለሁ ያለው የእግዚአብሔር የማዳን እጅ፣ የእግዚአብሔር የአባትነት እጅ፣ የእግዚአብሔር የምህረት እጅ አይታየም። ወገኖቼ ዓለም የምትጨልምብን የሰው ፊትም የሚጠቁርብን ወጣቶች ሆይ ወደ ብርሃናት ጌታ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ዘወር ያላልን እንደሆነ እንዳትረሱ። የተወደዳችሁ ወጣቶች ዓለም ሁሉ ይቃወመኛል፣ ዓለም ሁሉ ንግግሬ አይጥመው፣ ሰው ሁሉ ፊት ይነሳኛል፣ ሰው ሁሉ ይቃወመኛል ካላችሁ አንድ የእግዚአብሔር ቃል ትዝ ይበላችሁ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚለው ጦር ማለት ምን አቅም አለኝ አቅመ ቢስ ነኝ ካላችሁ ጮክ ብላችሁ የመናገር ኃይልና ድፍረት እንዲኖራችሁ ከቅዱስ ጳውሎስ ጋር ሆናችሁ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ማለት እንድትችሉ ወደ ብርሃናት ጌታ ዘወር በሉ። እጆቹን ወደ ዘረጋው አምላክ ኑና ታቀፉ። እሱ ከእናንተ ጋር ከሆነ የሚቃወማችሁ አይኖርምና ወደ እግዚአብሔር ኑ። ኃይልን ያስታጥቃችኋል። ታዲያ እንዴት ነው ዋጋ ቢስ ነኝ የምትሉት ወጣቶች? አንዳንድ ጊዜ ልክ ነው፣ በፈተናዎች እንከበባለን። እኔ ብቻ በፈተና የተከበብኩ እስከሚመስለኝ ድረስ ፈተናዎች የከበቡኝ ደግሞ የሚያጨራመቱኝ ምስኪን ነኝ ለምንል ወጣቶች እንዳይረሱ ለመናገር ማክሲመስ የተባለ አንድ ሊቅ የተናገረውን 3 ነጥቦች እንመስክር። ፈተና በአንዳንዶች ከቀደመ ኃጢአታቸው ሊያነጻቸው ይመጣል፣ በሌሎች ደግሞ አሁን ያላቸውን ፍጽምና የበለጠ ሊያሳምር ይመጣል። እንዲሁም በሌሎች ደግሞ ሊመጣ ላለው ነገር እንዲዘጋጁ ለማድረግ ይመጣል። ፈተና በ3 አይነት ነገር መጥቶብህ ይሆናል። ወይ በደል በድለህ እግዚአብሔር በፈተናው ሊያነጻልህ መጥቶ ይሆናል፣ በጸጋ ተቀበለው። ወይ ብርቱ ሆነ ከሆነ አሁን ያለውን ብርታትህን የበለጠ ሊያሳምር፣ አሁን ያለ ጥንካሬህን የበለጠ ውብ ሊያደርግልህ መጥቶ ነው የሚሆነው ፈተናው። 3ኛ ምናልባት አሁን ብርቱ የሆነ ፈተና እየተጋፈጥክ ከሆነ ሊመጣ ላለው ከባድ መከራ እያዘጋጀ እያለማመደ ይሆናል እንጂስ በፈተና በመከበብ ብቻ አትጥላው። እግዚአብሔር የሚያመጣው ለእነዚህ 3 ብርቱ ምክንያቶች እንደሆነ ወቀው። ኃጢአቴን እያነጻልኝ ነው ብለህ ተረዳው። የበለጠ ሊያጠነክረኝና ሊያበረታኝ የመጣው ብለህ እወቀው። ለሚመጣው መከራ ሊያጠነክረኝ ብርቱ ሊያደርገኝ እየሰራኝ ነው ብለህ አመነው። ምዕመናን እየተሰራን እንደሆነ እንመነው። ሸክላ ስትከተው በእጇ ልምጣ ከነዚህ ፈተናዎች በኋላ ውብ ሆነ ትወጣለህ እንጂ እሳት ውስጥ አትቀርም። ፈራርሰህም ቦክተህም አትቀርም።
ተስፋ ከቆረጥክ ግን እንደዚያ ሆነ ትቀራለህ። አንድ ቁም ነገር ደግሞ በፈተና ተከበብኩ ለሚሉ ወጣቶች ብንናገር መልካም ነው። እንዳትረሳ አንተ ወጣት ሆይ ሌባ ሰርስሮ ግንብ አፍርሶ ጉድጓድ ምሶ ቆፍሮ የሚዘርፈው ቤት ባዶ ቤትን እንዳይመስል። ሀብት የተሞላ ከሆንክ ፈተና ይበዛብሃል። ሀብት ስለተሞላ ነው መከራ የሚደርስብ። በእንቁ ስለተሞላ በጸጋ እግዚአብሔር ስለተሞላ ሊጥልህ ያንገዳግድሃል። ተስፋ ሊያስመርርህ ያበሳጭሃል። ምንም እንደሌለ እንድትቆጥር ያደርጋል። አንተ በሀብት ስለተሞላህ ነው። ለመሸንገል ብዬ አይደለም። ሃይማኖት የሚባል ሀብት አለ። አንተ ገንዘብ ላይ አተኮርክ እንጂ ባለጸጋ አምላክህ አለ። አንተ ሌላ ባለጸግነት ወደድክ እንጂ። ይሄንን ሀብትህን ነው የሚያሳጣ። መንግስት እግዚአብሔርን ነው የሚወስድብህ። እንዳልተረዳኸውም እንጂ። ሶስተኛ ባንተ ውስጥ ያለው የክርስትና እውነት የሚገለጠው ስትፈተን ነው እንጂ ያለ ፈተና ያንተ እውነት የትና እንዴት ሊገለጥ ነው? በምድር ላይ ለሕያው እግዚአብሔር መመስከር የምትችለው ስትፈተን እኮ ነው። የተማሪዎች የፈተና ውጤት የሚገለጠው እኮ በፈተናቸው ነው። ካልተፈተኑ በውስጣቸው ያለው እውነት እና ዕውቀት በምን ይገለጣል? መበርታት፣ መድከም፣ ማመን፣ መካድህ፣ መጽናት፣ ማወላወልህ፣ የልብ መከፈል ወይስ ሙሉ መሆን በምን ይታወቃል? እና በፈተና የተከበብከው እንኳን ላስደናቂ የክርስትና ሕይወት መሆኑን እንዳትረሳው። ለምን በፈተና ተከብቤ ዋጋ ቢስ ነኝ ብዬ የሚወደኝ ሰው የለም ብዬ? ለምን? ብዙ ወጣቶች እንዲህ አይነት ስሜት ስለሚሰማቸው ነው ይሄን ርዕስ ማንሳት የፈለኩት። ወገኖቼ ወደ ማጠቃለያዎቼ ልሂድ። ከሩቅ ቦታ ስለመጣችሁ እናንተን ብዙ ማስመሸት ላጠናቅ። የተወደዳችሁ ኦርቶዶክሳውያን በፈተናዎች ተከባችሁ በአስቸጋሪ መከራዎች ውስጥ ፈተናው የሚመጣው ትኩረታችን እግዚአብሔር የኛን ፈተና ለማቅለልና ለማስወገድ እንደማይቀር ይልቁንም እንደሚመጣ በማሰብ ላይ ሳይሆን ትኩረታችን የሆነው ቀኑ ላይ በማሰብ ነው ይላል አንድ ሊቅ። መቼ ነው ስትል እግዚአብሔር መጥቶ እንደሚያድን ስትረሳ፣ ቀኑ ላይ ብቻ ስታተኩር በቃ ራስህን ተጠፋለህ፣ ተስፋ ትቆርጣለህ፣ ምስጋና ትተዋለህ፣ ዝማሬን በእንጉርጉሮ ትቀይረዋለህ። እግዚአብሔር አይቀርም ብለህ ግን ተስፋ ካደረግከው ሁል ጊዜ በተስፋ ትሞላለህ። ቀንን በተስፋ ታሳልፋለህ። ሁል ጊዜ ተስፋ ስላለህ እያንዳንዲቷ ቀን ለአንተ አዲስ ይሆናል። የተወደዳችሁ ኦርቶዶክሳውያን ትላንትን ብቻ የምታሳልፉ ያለፈውን ጊዜያችሁ፣ የፈረሰው ቤታችሁ፣ ያዘመመው ጎጆአችሁ ብቻ እንዳታስቡ። ትላንትን ብቻ ካሰባችሁ በጭንቀት ትኖራላችሁ፣ በጭንቀት ትፈርጣላችሁ። በጭንቀት ውስጥ ካላችሁ አሁን ያለፈው ሕይወታችሁን እየኖራችሁት ነው። በቃ እሱ አልፏል። አዲስ ሕይወት፣ አዲስ ቀን እስካልገደለን ድረስ ያጠነክረናል። እንዴት አድርገን ቀኒቷን እና የሚመጣውን ሕይወት በቃ አልፏል። ከፈረሰው ጋር መፍረስ አይገባ። አዲስ ሆነን መሰራት። ትላንትን በጭንቀት እንዳታሳልፉት። ነገን ደግሞ የተወደዳችሁ ምዕመናን ስሙኝ፣ ነገን ደግሞ ብቻ ካሰባችሁ ስጋት ውስጥ ትገባላችሁ። ነገን ለሚያመጣው አምላክ ተውት። ትላንት ያሳለፋችሁትን አምላክ አመስግኑ። ነገን በፍርሃትና በስጋት ካያችሁ አሁንም ጭንቀት ውስጥ ትኖራላችሁ። እዩ፣ በስጋት ውስጥ ካላችሁ ነገን ፈርታችሁታል። በጭንቀት ውስጥ ካላችሁ ትላንትን ተሸክማችሁ ትኖራላችሁ።
ትላንት አልፏል። እናንተ ግን ትላንትን ተሸክማችሁ ትኖራችኋል። ይልቅስ ምን እናድርግ ካላችሁ አሁናችሁን በሰላምና በምስጋና ኑሩ። አሁን አመስግኑ። አሁን ኑሩ። አሁንን እንዲህ ከኖርክ ከስጋትም ደግሞ ከጭንቀትም ትወጣና ሰላማዊ ትሆናለህ። በርግጥ የቀመሱት ናቸው ወገኖቼ። ለማጠቃለያ እንዲሆነ አንተ የኔ ነህ። የእግዚአብሔር ቃል እንዲህ ይላል፣ ለራሳችሁ አይደላችሁም ይላል። ለማን ነህ? ለአንተ ነና፣ ያንተ ነና። መጀመሪያ በእጆቼ የፈጠርከን ኋላ በችንካር ተተክለህ ያዳንከን ያንተ ነና። መጀመሪያ በአፍህ እስትንፋስ እፍ ያልክብን ኋላም በመንፈስ ቅዱስና በውሃ በልደት በጥምቀት የወለድከን ያንተ ነና። የራስህ አይደለህም። ባጭር ቃል አንተ ወጣት ሆይ አንተ ላንተ አደራ የተሰጠህ እንጂ አንተ ያንተ የሆንከው መቼ ነው? ያደራና አንተ ለራሳችሁ አይደላችሁ፣ በዋጋ ተገዝታችኋል ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክት ምዕራፍ 6። አንተ የራስህ እንደሆንክ ቆጥረህ ራስህን እንዴት ታጠፋለህ? አንተ አይደለም፣ የተቀበልከው ነህ። የመንፈስ ቅዱስ ማደሪያ ነህ። ይሄን መቅደስ አንዳች ሰው መጥቶ ቢያፈርሰው ዝም ትላለህ? አንተ ስትፈርስ ግን ዝም ትላለህ። ይህን በማድረግ ሁሉንም ነገር እንደካድከው አታውቅም? ሁሉንም መቼውን? ትላንትን መቼን? ዛሬን መቼን? ነገን ጭምር እኮ እየካድክ ነው አንተ። እግዚአብሔር ትላንት ምንም እንዳላደረገልህና እንዳዳስፈልፍ ሁሉ ከትላንት ላይ ታሪክህንና ትዝታ ለምን ትላንት ምንም አልተደረገላችሁ? ትላንት ብዙ አላሳለፈ። በራስህ ላይ አንዳች አድርገህ ራስህን የምታጠፋ ከሆነ የትላንት የእግዚአብሔርን ውለታ የረሳህ ነው። ዛሬስ ዛሬ በራስህ ላይ አንዳች የምታደርግና ራስህን የምታጠፋ ከሆነ ዛሬን በቅጡ እንዳትኖር ትዕግስት አጥተህ የተቅነጠነጥክ ነህ ማለት ነው። ትዕግስት አጥተሃል ማለት ነው። ትዕግስት አጥተሃል ማለት ነው። ለነገ እንኳን እንዳትቆይ ተስፋህን ደግሞ የካድክ ነህ ማለት ነው። እግዚአብሔር ያሳያችሁ። ትላንትን ዛሬን ነገን መካድ እኮ ነው በራስ ላይ አንዳች ነገር ማድረግ ወገኖቼ። ለምን ሁሉንም ጨርሰህ ታጠፋለህ? ትላንትን ለትውስታ ዛሬን ለደስታ ነገን ለተስፋ እንድትኖር ነው ክርስቲያን የሆንከው ወገን ይሁን። ታዲያ ለምን በራስ ላይ ትፈርዳለህ? እኔን የሚፈርድ ግን ጌታ ነው ይላል ቅዱስ ጳውሎስ። እንዴት ሰው በራሱ ላይ ይፈርዳል? አንድ ነገር ግን እንዳትረሳ፣ አንተ ብቻ አይደለህም። እልፍ አእላፋት የተራቡ ነው። እልፍ አእላፋት የተቆራመዱ ነው። እልፍ አእላፋት የተጨነቁ ነው። አንተ ብቸኛ እንደሆንክ አድርገህ ራስን የምታጠፋው ምንድን ነው? እንዲሁም ካንተ የባሱ ሰዎች መጽሐፍ ቅዱስ ላይ ጽድቅንና መንግሥተ ሰማያትን ወርሰዋል። ያንን አልዓዛርን አስበው። ድህነት አለበት። በድህነት ላይ ብርቱ ደዌ ወድቆበታል። ደዌውንም በሽታውን የሚያስታምመው አስታማሚ እንኳን የለውም። አንተ ቢያንስ አስታማሚ አለ። አንተ ቢያንስ ድሃ ብቻ ነው የሆንከው። በጽኑ ደዌ አልተመታህም። አቅመ ቢስ ሆኖ ውሻውን የሚያባርርበት አቅም እንኳን አጥቷል። ተንከባካቢ ማጣት ብቻ እኮ አይደለም፣ ውሻው አስታማሚ እስኪሆን ድረስ ደርሷል። በፊቱ ደግሞ የሚያየው ድሆችን እያየ ለመጽናናት እንኳን እድል የለውም። ባለጸጋውን ብቻ ያያል። እንዲህ አይነት ሰው መቼ ራሱን አጠፋ? ያችን ሰማርያዊቷን ሴት ማስባት። 5 ባሎች አግብታ 5 ባሎቿ ሞተው 6ኛውን አሁን ምናልባት ቢሞት እንኳን እንዳላፍር እንዳልሳቀቅ ብላ መንደር ውስጥ ደብቃው በጠራራ ፀሐይ እየወጣች ውሃ እየቀዳች ትኖራለች እንጂ ምናልባት ትንሽ ታፍር ይሆናል። ምናልባት ተሰቅ እንዴት እስከዚህ የሚደርስ ይሆናል? ወገኖቼ የምትልከው ሰው የላትም። ደሃ ናት። ራሷ ውሃ ለመውጣት ትሄዳለች።
ሰው ይኸውላችሁ በዕብራውያን ዘንድ ውሃ የሚቀዳው ወይ ጠዋት ነው ወይ ማታ ነው። እቺ ሴት ግን በጠራራ ፀሐይ የምትወጣው በማፈርና በመሳቀቅ ስለምትኖር ነው። ታውቃለች እንደዚህ ነው የምትኖር። ግን ራሷን መች አንዳች ነገር አደረገች? ስንቱን ልጥቀስላችሁ ወገኖቼ። እንጠቅልለው። ወንድሜ ሆይ አንተ የኔ ነህ፣ ለራሳችሁ አይደላችሁም፣ በዘላለም ፍቅር ወድጄሃለሁ የሚለውን ቃል አለማዳመጥ ምን ማለት እንደሆነ ጥቂት ሐሳቦችን ነግሬ ያበቃለሁ። ራሳችን ወይም በራሳችን ላይ አንዳች ነገር ማድረግና ራስን ማጥፋት ምን ማለት እንደሆነ ጥቂት ሐሳቦችን እንነጋገር። አንደኛ በእግዚአብሔር ፍቅር ላይ መተማመን አቁመሃል ማለት ነው። ይሄ ደግሞ የነፍስ እስትንፋሷ ነው፣ የእግዚአብሔር ፍቅርና ተስፋ። እሱን ገለኸዋል ማለት ነው አንደኛ። ሁለተኛ የእግዚአብሔርን ትኩረቱንና ለአንተ ያለውን ጥበቃውን ጭራሽ ማስታወስ አልፈለክም ማለት ነው። ሶስተኛ ከሞት በኋላ ላለው ሕይወት ደንታ ቢስ ሆነሃል ማለት ነው። እሱንም ክደሃል ማለት ነው። መንግሥተ ሰማያት ትኑር አትኑር፣ የዘላለም ሕይወት ይሰጥ አይሰጥ ማለት ነው። ሌላውና አስደናቂው መከራ ወይም የችግር ስሜት ምንም መፍቻ የሌለው ከእግዚአብሔር በላይ እንደሆነ አድርገህ ማሰብህ ምንኛ ከባድ። ከእግዚአብሔር በላይ የሆነ ችግር አለ? ኃጢአት ነው፣ በደሙ አንጽቷል። መቃብር ነው፣ መቃብርን ሽሯል። በደልና ኃጢአት ነው፣ እንዳለላ አንጽቷል። ደዌ ነው፣ ሽባነት ነው፣ ተርትሯል። ከእግዚአብሔር በላይ የሚሆን ምን ችግር አይተህ ነው አንተ ራስህን ችግር ያደረግከው? ሌላው ለዚህ ኑሮ ካልተገባሁማ ራስን የምታጠፋ፣ ራስን አንቀ የምትገድል፣ መርዝ የምትጠጣ ወይም አጓጉል ሱስ ውስጥ የምትገባ ከሆነ በዚህ ሕይወት ምን ማለት እንደሆነ ይህንንም አስበው። ለዚህ ኑሮ ለዚህ ዓለም ኑሮ ካልተገባሁማ የዘላለሙ ይቅርብኝ ማለት እኮ ነው። አሁን ይህ ዓለም እጅግ ዋጋ የሚሰጠው ኑሮ ሆኖ ነው። በጣም የሚገርመው ይህን ዓለም የመጨረሻ ማድረግ እኮ ነው። ይህን ዓለም የመጨረሻ ሲያረጉ እኮ ናቸው ራሳቸውን በመጨረሻው ኃጢአት የሚጥሉት ብዙ ሰዎች። ይሄ ብቻ አይደለም፣ ለችግርህ መፍትሄ ቀን መስጠት አልፈለግክም፣ ትዕግስት አጣህ። አንድ ቁም ነገር እንነጋገር። የዛሬ ብዙ ዓመት እኛ ልጆች ሳለን አንድ በሽታ ምድራችን ላይ ተነስቶ ነበር፣ HIV ኤድስ የሚባል። አንዳንዶች ራሳቸውን ሰቅለው ገደሉ፣ ሰምተናል በየሰፈሮቻችን። ብዙዎች ግን እስካሁን እግዚአብሔርን እያመሰገኑ አሉ። ቀን የሚያመጣውን ምን ታውቃለህ? እግዚአብሔር የሚያመጣውን ምን ታውቃለህ? ለምን ትዕግስት ታጣለህ? ለምን በራስህ ትፈርዳለህ? ለጊዜው ሊያሰናክል፣ ለጊዜው ሊያደክም ይችላል። ግድ የለህም፣ ታገስ፣ ቀን ስጥ። እግዚአብሔር ቀን የሚያመጣውን አታውቅም ይላል እግዚአብሔር ቃል። ምን ታውቃለህ? ችግርህን ለአንዴና ለመጨረሻ ጊዜ የሚፈታልህ ሞት ብቻ መስሎ ተሰምቷል ማለት ነው። ውሸት ነው። ሞት ችግር እንጂ ችግርን አይፈታም። ራሱ ችግር ነው የሚሆንብህ አንተ። ራስን ማጥፋት ችግርን ሳይሆን የሚያጠፋው ህልውናህን እንደሚያጠፋው ተረዳው። አደራን ራስን ሳይሆን ችግርን አጥፋውን ተወጣ። ይሄን ማድረግና ይሄን ማሰብ ምን ማለት እንደሆነ ታውቃላችሁ? ታላቅ ኃጢአት የሚሆነው በልባችን ውስጥ የእግዚአብሔር ምሕረትና እግዚአብሔር ያደረገውን ይህንን ሁሉ ውለታ መካድ እኮ የሚሆነው ለዚህ ነው። እምነት፣ ፍቅር፣ ተስፋ እነዚህ ጸንተው ይኖራሉ ይላል። ራሱን አንዳች ነገር የሚያጠፋ ሰው እምነቱን፣ ተስፋውን፣ ፍቅሩን እኮ ነው የሚያጣው። ሶስቱንም ነው። ለዚህ እኮ ነው ቤተክርስቲያን ጸሎተ ፍትሐት የማታደርገው። ራስን ማጥፋት ትንሽ ችግር ደግሞ በሄድ ይሻለኛል። የት ነው የምትሄደው እንዴ? የት ነው የምትሄደው? በሄድ ይሻለኛል እኮ የሚለው በጣም የተሻለ ህይወት ምድር ላይ የኖረው እኮ ጳውሎስ ነው። አንተ ምን ሆነና የት ነው የምትሄደው? ከምድር የባሰ መከራ ለመቀበል ነው በሄድ የምትለው ነው እኮ። አላየኸው ከሆነ እንጂ አያዩት ይነግሩሃል። መጻሕፍትም ይመሰክራሉ። መጻሕፍትን እመን፣ ያሉት የነገሩንም ሰዎች ተቀበል። ለጊዜያዊ ችግርና ፈተና ቋሚና የማይቀለበስ ችግር መፍጠር ይቅርብን። አንተ የኔ ነህ፣ በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ ቅዱሳን በረከት ረድኤታ አይለየን።